የምንማርበት የትምህርታችን ርዕስ የሚሆነው ኦ ማርያም በእንተዝ ናፈቅረኪ በሚል ኃይለ ቃል እንማማራለን። እንግዲህ ቃሉን የምናገኘው እመቤታችን ድንግል ማርያምን ለማመስገን የታደለ የበቃ ታላቅ ሊቅ አባ ሕርያቆስ የተናገረው ኃይለ ቃል ነው። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰትየ ሕይወት ዘበአማን ይላል። እንግዲህ በዚህ አባቶቻችን በሚቀድሱት የአባ ሕርያቆስ ድርሰት ነው። ይሄ ስለ እመቤታችን ስለ ድንግል ማርያም የደረሰው ስለማን የደረሰው? ስለማን የደረሰው? ስለ እመቤታችን ስለ ድንግል ማርያም የደረሰው። ድንግል ማርያምን እጅግ በጣም ይወዳት ነበርና ምን ባደርግ ነው የሚሻለው? እሷን ለማመስገን እንዴት ባደርግ ነው በቅቼ የምገኘው እያለ የሚል ታላቅ ሰው ነበርና እግዚአብሔርም ደግሞ የለመኑትን መስጠት ለእግዚአብሔር ለእመቤታችን ለድንግል ማርያም እኛ የምንፈልገውን ነገር ሁሉ እግዚአብሔር ምናልባት በፈለግነው ሰዓት ላይ ያደርግልን ይችላል። ነገር ግን እግዚአብሔር የሚያደርግበት ጊዜ ያለውና እመቤታችን ድንግል ማርያምን በድርሰት እሱንም ደግሞ እንዲያመሰግን የታደለ ታላቅ ሰው ነው። በረከቱ ለሁላችንም ይድረሰን። ማርያም ሆይ በሉ እስኪ። ስለዚህ እንወድሻለን። ምን እንልሻለን? ስለምኑ? እሱን እናየዋለን። አንድ ባንድ እንመለከተዋለን ማለት ነው። እንግዲህ ምናልባት ይህንን ያነሳሁበት ዋናው ትልቁ ነገር አሁን ዘመነ ትንሣኤ ነው። ስለ ትንሣኤው በስፋት የሚሰበክበት በተለይ ስለ ቅዱሳት አንስት ስለ እናቶቻችን ጨለማውን ሳይፈሩ ክርስቶስን ፍለጋ በጨለማው ውስጥ ያለው ፍራቻ ሳይታያቸው ክርስቶስን በጨለማ የፈለጉ ስለ እነሱ የሚሰብ ስለ መቃብር ስለ ሞት ሞትን ድል አድርጎ ስለተነሳው ስለ ክርስቶስ የሚሰብ እሱንም በዚህ ውስጥ እናየዋለን። ነገር ግን እግረ መንገዱን ብዙ ጊዜ የአምላክን እናት አምላክን የወለደች ማንን የወለደች? የአምላክ እናት። የሚገርም እኮ ነው። ዓለም ሳይፈጠር እንዲህ አይነት ሴት አልነበረችም፣ አሁንም የለችም፣ ወደፊትም ዓለም ሲያልፍም ደግሞ አትገኝም። እሷ ድንግል ማርያም ብቻ ነች። ክብር ለስሙ ይሁን። እስኪ አመስግኗት ከፍ አድርጋችሁ። አምላክን የወለደች ማለት ነው። የሁሉ ስንቅ፣ የሁሉ በረከት፣ የሁሉ እናት፣ የመማፀኛ ከተማችን ለእንባችን ፈጥና የምትደርስ ለጩኸታችን ፈጥና የምትደርስ እመቤታችን ድንግል ማርያም የእሷን ስም እያነሳሳን እንማማራለን። ጌታ መንፈስ ቅዱስ ለሁላችንም ምስጢሩን ይግለጽልን። እንግዲህ አባ ሕርያቆስ ማለት ሕሩይ ማለት ነው፣ የተመረጠ ማለት ነው። እግዚአብሔር የተመረጠ ለአገልግሎት ለመልካም ነገር የተመረጠ ማለት ነው ብለው አባቶቻችን አስቀምጠዋል። በሌላ በኩል ደግሞ የሚላላክ የሚያገለግል ማለት ነው እያሉ አባቶቻችን በትርጓሜያቸው ላይ አስቀምጠዋል። በሌላ በኩል ሕርያቆስ ማለት ፀሐይ ማለት ነው። ምን ማለት ነው? ምን ማለት ነው አልኳችሁ? ፀሐይ ማለት ነው። ፀሐይ ያው እንግዲህ አሁን ፀሐይ ሁሉንም ታስደስታለች አይደል? እውነት ነው ሐሰት ነው? እውነት ነው። እሱም ደግሞ ይህ ታላቅ አባት አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው እያለ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ደርሷል ማለት ነው። በፀሐይ መስሎ አብን በፀሐይ መስሎ በምን መስሎ ወልድንም እንደዚሁ መንፈስ ቅዱስንም በፀሐይ መስሎ ያስተማረ ታላቅ አባት ነው። ብርሃን ማለት ነው ብለዋል አባቶቻችን። በቤተ ክርስቲያን ውስጥ እምነት የጸናላቸው ምግባር የቀናላቸው ፈጣሪያቸውን የሚያገለግሉ የሚያመሰግኑ አባቶቻችን ብርሃኖቻችን ናቸው። ምኖቻችን ናቸው? ብርሃኖቻችን ናቸው። በዓለም ውስጥ ያለውን ጨለማ ከኛ አስወግደው ብርሃን የሆነውን እውነተኛውን ብርሃን አማናዊውን ብርሃን ክርስቶስን እንድናይ የሚያደርጉን ከእግዚአብሔር ጋር የሚያስተዋውቁን ብርሃኖቻችን ናቸው ማለት ነው። ብርሃኖቻችን ነው። በሌላ በኩል ሕርያቆስ ማለት ንብ ማለት ነው። ንብ የማትቀስመው ነገር የለም ይላሉ። እውነት ሐሰት? እውነት ነው ሐሰት? ንብ የማትቀስመው የለም። በጣም ስታዋት በአካሏ ትንሽ ነች አይደለም? ግን ከየትም ቦታ ለቅማ ቀስማ ከእጽዋቱ ከተለያየ ቦታ ላይ ጣፋጭ የሆነ ነገር ታዘጋጃለች። ማነች እሷ? ስለዚህ በንብ መሰሉት። ጣፋጭ የሆነው የእግዚአብሔርን ቃል የሚያስተምር የሚነግር ከገቢረ ኃጢአት ወደ ገቢረ ጽድቅ የሚመልስ ከጨለማ ወደ ብርሃን በትምህርቱ የሚመልስ ብለው አባቶቻችን አስቀምጠዋል ማለት ነው። እንግዲህ በረከቱ ለሁላችንም ይድረስ ነው። ኦ
ኦ ማርያም በእንተዝ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን። ማርያም ሆይ ስለዚህ እንወድሻለን። እስመ ወለድኪ ለነ መብልዐ ጽድቅ እውነተኛውን መብል እውነተኛውን መጠጥ አስገኝተሽልናልና ይላል። እንግዲህ አባት እንግዲህ ድንግል ማርያምን ስለምኑ ነው የምንወዳት? በመጀመሪያ ደረጃ እንደው የመስቀሉ ስር ስጦታችን ስለሆነች ድንግል ማርያምን እንወዳታለን። የመስቀሉ ስር ምናችን አልኳችሁ? ምናችን አልኳችሁ? ታስታውሳላችሁ? ዕለተ ዓርብን አስታወሳችሁት? ታሪኩን ሰምተነዋል። ያልተማርንበት ጊዜ የለም። የዓለም መድኃኒት የዓለም ቤዛ መድኃኔዓለም ክርስቶስ 9 ወር ከ5 ቀን በማኅፀኗ ተሸክማ የወለደችው የድንግልና ጡቷን ያጠባችው። የምን ጡቷን ያጠባችው? የምን ጡቷን? ይኸውላችሁ መድኃኔዓለም ክርስቶስ ጡት ጠባ ስንል የተጸነሰው በድንግልና ነው። የተወለደው ደግሞ በድንግልና ነው። የጠባው ጡት እመቤታችን ድንግል ማርያም ጡት አጥብተዋለች። ግን ያ የጠባው ጡት እንደኛ እኛ እንደጠባነው አይነት አይደለም። የድንግልና ወተት ይባላል። የምን ወተት ይባላል? የምን ወተት ይባላል? የድንግልና። አሁን እናቶች ለልጆቻችሁ እንደምታጠቡት አይነት አይደለም። እንደዚያ ብላችሁ እንዳትወስዱት። አሁን ይሄንን ያደረገች ልጇ መድኃኔዓለም ክርስቶስ ለዓለም ሰላም ሆኖ ሲመጣ በዚህ ዓለም ላይ ይህ ዓለም በመልካምነት አልተቀበለውም። ለዓለም መድኃኒት ሆኖ ሲመጣ ዓለሙ ግን በዚያ መልኩ አልተቀበለውም። አሁን ይልቁንም ወደ መስቀል ላይ እንዲወጣ አድርገውታል። ይዛው የተሰደደች የዓለሙን ሲሳይ በግብፅ በረሃ ይዛ ተሰዳ እመቤታችን ድንግል ማርያም ብዙ መከራ አይታለች። ረሃቡን እንደው የሚገርመው ነገር የዓለምን ሲሳይ እውነተኛውን ህብስት በእቅፏ ተሸክማ ተራበች ይችላል። የሚገርማችሁ ነገር ማን? ድንግል ማርያም ተራበች። የዓለምን ሲሳይ ይዛ እኮ ነው። ዓለሙ እንዳይራብ ከፈታኙ ከሄሮድስ ለማዳን ከጨካኙ ከሄሮድስ ለማዳን በ2 ዓመቱ ይዛ ወደ ግብፅ በረሃ ተሰዳለች። ይህን ሁሉ መከራ ተቀብላለች እናታችን ድንግል ማርያም ማለት ነው። በኋላ 30 ክርስቶስ በሚሰቀልበት ዘመን በዚያ በመከራው ዘመን የዓለም ነፃነት በሚታወጅበት ጊዜ ላይ ድንግል ማርያም ለልጇ ብዙ ወዳጆች ነበሩት፣ ብዙ የሚከተሉት ነበሩ፣ ብዙ ቃሉን የሚሰሙት ነበሩ። ግን በዚያ በመከራው ሰዓት አንድም ሰው እንኳን አጠገቡ ቆሞ የተገኘ የለም። የእግዚአብሔር ልጆች ብዙ ጊዜ ጉልበት ሲኖረን የሚጠሩን ሰዎች፣ የሚንከባከቡን ሰዎች፣ የሚከተሉን ሰዎች ብዙ ናቸው፣ በርካታ ናቸው። ሀብት ሲኖረንም እንደዚሁ፣ ስልጣን ሲኖረንም እንደዚሁ፣ የተለያየ ነገር በዚህ ምድር ላይ አለ የሚባል ነገር ሲኖረን የሚጠሩን ሰዎች ብዙዎች ናቸው። የሚንከባከቡን ሰዎች ብዙዎች ናቸው። አቧራችንን የሚያራግፉልን። መከራ ሲመጣ ግን ትንሽ ችግር ሲገጥመን ግን ሁሉም ይሸሸናል። ማን ይሸሸናል? ሁሉም ይሸሻል ነው ሰው የሆነ ሁሉ። የማይተወን እግዚአብሔር ብቻ ነው። ማን ብቻ ነው የማይተወን? እግዚአብሔር ብቻ ነው የማይተወን። አያችሁ፣ ሰዎቹ ሲሩቁን እሱ ይቀርበናል። ሰዎቹ ሲገፉን እሱ ግን ያነሳናል። ብቻችን ስንሆን የብቸኝነት ስሜት እንዳይሰማን ያደርጋል። እና ብዙ የሚከተሉት ሰዎች ነበሩ። የሚገርማችሁ ነገር በተለያየ መንገድ ክርስቶስን የሚከተሉት በተለያየ አመለካከት ያላቸው ሰዎች ይከተሉት ነበር። የ5 ገበያ ያህል ሰው ይከተለው ነበር ይላል። በጣም በርካታ ነው አይደል? አንድ ገበያ ላይ ያለ ሰው ቁጥሩ ይታወቃል አይታወቅም? ይታወቃል አይታወቅም? አይታወቅም አይደል? በጣም በርካታ ነው። የሚወጣለ የሚገባለ የሚሄዳለ የሚመጣለ አይታወቅም ቁጥሩ። በጣም በርካታ የ5 ገበያ ያህል እነዚህ ሰዎች አንደኛ ህብስት አበርክቶ ሲያበላ ስለሚያዩት የተራቡት ለመብላት የሚከተሉት ሰዎች ነበሩ። ከዚያም በላይ ደግሞ ከአንደበቱ የሚወጣው ቃል የሚጣፍጥ ስለሆነ ያ የሚናገረው ቃሉ ይጣፍጣቸው ይማርካቸው ስለነበረ እሱን ለመስማት የሚከተሉት ብዙዎች ነበሩ። ለመክሰስም የሚከተሉት ብዙዎች ነበሩ። ምን ለማለት ለመክሰስ። የሚገርማችሁ ነገር እነዚህ ፈሪሳውያን የሚባሉ በዚህ በመጽሐፍ ቅዱስ ላይ ጠቅላላው የመጽሐፍ ቅዱስ ክፍሉን ይዘውት የምታገኙት እነሱ ናቸው። እና ራሳቸውን ቀይረው ይሄ ማለት ነው የነሱ የሆነ ራሱን የቻለ መለያ አላቸው። የሃይማኖት አባቶች ናቸው፣ የሃይማኖት መሪዎች ናቸው። የሚገርማችሁ ከተራው ህዝብ ጋር ተመሳስለው ግን መልካም ሲሰራ ስላዩት የታመሙትን በተአምራት የነፍስ ረሃብ የነበረባቸው የቃለ እግዚአብሔር እጦት የነበረባቸው በጨለማ ውስጥ ይኖሩ የነበረባቸው በልዩ ልዩ ችግር የነበሩትን
ከችግራቸው በቃሉ ሲፈታቸው እያዩ እየተከታተሉ ምክንያት ይፈልጉለት ነበር። በእነዚህ ምክንያቶች የሚከተሉት ብዙዎች ነበሩ። ያነዚያ መስቀል ላይ ሲወጣ ግን የሚገርማችሁ ነገር ሌሎች ሊክዱህ እንኳን ሌሎች ሊተውህ እንኳን እስከ ሞት ድረስ እታመንልሃለሁ ያለው ያ ሽማግሌው ሐዋርያ እንኳን እሱ ጋር ሊገኝ አልቻለም። እንኳን ሊገኝ ቀርቶ የለም አላውቀውም ብሎ ክዶታል። የሚገርማችሁ ነገር እግዚአብሔር ከዚህ ይሰውረን። የመከራ ጊዜ ይሄን ያመጣል። እግዚአብሔር ከመከራ ሁላችንን ይሰውረን። እና አንድ ጊዜ በሰዎቹ ልንፈርድ እንችላለን። ለምን ይሄን አደረጉ ልንል እንችላለን። ስጋ የለበሰ ሰው ግን ይሰሳታል። አያችሁ ሐዋርያት ካደረበት እያደሩ ከዋለበት እየዋሉ ክርስቶስን አብረው ሲማሩ የነበሩ ያንን ሁሉ የእጁን ድንቅ ታምራቶች አዩ የተመለከቱ ጣፋጭ የሆነው የቃሉን ትምህርት የሰሙ እንኳን የሚገርማችሁ ነገር ፈርተው ራሳቸውን ለማስመለጥ በየቦታው ተደበቁ ነው የሚለው። የሚገርማችሁ ክርስቶስ ሲሰቀል ማን ሲሰቀል? ክርስቶስ ሲሰቀል በዚያን ሰዓት ከመስቀሉ ስር የተገኘች አንድ ሐዋርያና እናቱ ድንግል ማርያም ናት። በዚያ በመከራ ሰዓት ሆኖ መስቀል ላይ ሆኖ እየቃተተ አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው። የሚገርም እኮ ነው። እንዲያው ይሄንን እንዲህ ያለበት ምክንያቱ የሚገርማችሁ ነገር ክርስቶስ ተሰቅሎ እንግዲህ የሆሳዕና ዕለት ሁላችሁም ታውቃላችሁ። ሕፃናቱም አረጋውያኑም የተለያየ ሰዎች ሆሳዕና በአርያም ሆሳዕና ለዳዊት ልጅ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው እያሉ ሲያመሰግኑት የነበሩት በሳምንቱ ግን ምን አደረጉ? ገበያ የወጣው ሰው ሁሉ ክርስቶስ መስቀል ላይ ተሰቅሎ ሲያው ዝም ብለው ነገሩ ሳይገባቸው ማለት ነው። ምኑ ሳይገባቸው አልኳችሁ? ምን እንዳጠፋ እንኳን ሳይገባቸው ይሳደቡ ነበር። አንተ የአይሁድ ንጉሥ እንዴ እያሉ ይሳደቡ። በዚህ ሰዓት ምን አለ መሰላችሁ? የሚያደርጉትን አያውቁምና ይቅር በላቸው። ምን በላቸው አለ? እግዚአብሔር ይቅር ይበለናው። የምናደርገውን የማናውቅ የምንሰራውን የማናውቅ ብዙዎቻችን አለ። ማን ይቅር ይበለን? መድኃኔዓለም ሁላችንንም ይቅር ይበለናው። ስለዚህ በዚህ ሰዓት አንዱ ሐዋርያና እናቱ ድንግል ማርያም ያንን በዚያ እየተናገረ ሲመለከት እናቱ ስቅስቅ ብላ እያለቀሰች እያነባች ነው። አንድ ልጇ እኮ ነው። ልብ በሉ እግዚአብሔር ልጆች፣ አንድ ልጇ ለዚያውም ያለ አባት የወለደችው ያለ ምን የወለደችው ለጌታችሁ በደንብ ያለ አባት የወለደችው ቅድመ ዓለም ያለ እናት ከአብ ከባህሪ አባቱ ከአብ የተወለደ ድህረ ዓለም ያለ አባት ከድንግል ማርያም የተወለደ አንደኛ ልጇን መስቀል ላይ አውጥተው አይሁድ ፊቱ ላይ ምራቅ ሲተፉበት፣ አይሁድ ሲዘባበቱበት፣ አንተ የአይሁድ ንጉሥ እያሉ ጎኑን በጦር ሲወጉት፣ እጁን ሲቸነክሩት፣ ሆምጣጤ ሲያጠጡት አይታ እናታችን ድንግል ማርያም እጅግ በጣም አዘነች ይላል። በዚህም ሰዓት ጎንበስ ብሎ ተመለከተና ያ ይወደው የነበረ ሐዋርያ ይላል። እንግዲህ ይወደው የነበረ እግዚአብሔር ሁሉንም ይወዳል። እግዚአብሔር ፍቅሩ ለሁሉም የተከፈለ አይደለም። ሰው ለሆነ ሁሉ እግዚአብሔር ፍቅሩ የተከፈለ አይደለም። አንድ ሐዋርያ ዮሐንስ ወልደ ነጎድጓድ የሚባል ይሄ ያጠመቀው አይደለም። ዮሐንስ ወልደ ነጎድጓድ በዚያን ሰዓት እዚያ በመከራው ሰዓት ከእናቱ ከድንግል ማርያም ጋር ተገኝቷል። እነሆ እናትህ ይዘሃት ሂድ፣ የእናትነት ክብሯን ማግኘት አለብን፣ ልክ እንደ እናት ተንከባከባት፣ አንቺም ደግሞ እነሆ ልጅሽ ብሎ በቅዱስ ዮሐንስ አማካኝነት ለሁላችንም ዘላለማዊ እናት እንድትሆነን የሰጠን ስለሆነች ስለዚህ ድንግል ማርያምን እንወዳታለን። ከፍ አድርጉና መስግኗት እባካችሁ። በመከራ ሰዓት ያገኘናት ናት። በጭንቅ ሰዓት ያገኘናት ናት። በእናትነት ለዓለሙ ሁሉ ቤዛ ሆና የተሰጠችው ከልጇ በታች ከማን በታች አልኳችሁ? ከማን በታች? ከልጇ በታች ቤዛ ሆና እሷን የሚስተካከል የለም። ከፈጣሪ በታች ከፍጡራን ሁሉ በላይ ነች። የእሷን ክብር የሚስተካከል የለም፣ እሷን የሚመስልም የለም። ስለዚህ የእናትነት ከመስቀሉ ስር ያገኘናት የአደራ እናታችን ስለሆነች ምን እንላታለን? እንወዳታለን። ስሟን እንጠራታለን። ስለ ስሟ እንዘምራለን። በስሟ እንሰባሰባለን። እሷም ደግሞ ትባርከናለች። በረከቷ ለሁላችንም ይድረሰን። የእናትነት ፍቅሯ ይጠብቀን። ስለዚህ እንወዳታለን አለ። በዚህ ሁሉ እናታችን ድንግል ማርያም ምን እንላታለን? እንወዳታለን። አሁንም ይህ አባት ከፍ ብሎ ሌላ ቦታ ላይ ምን ይላል መሰላችሁ?
ኦዝመንግር ወይሱ ዝንቱ ነገር ይህ ነገር እጅግ በጣም ድንቅ ነው። በድንግልና መጽነስ፣ በድንግልና መውለድ፣ ረቂቁ መወሰን፣ ውሱኑ መርቀቅ፣ ልዑሉ ትሁት መሆን፣ ትሁቱ ልዑል መሆን ይህ እንዴት አይነት ድንቅ ነው ይልና ኦ ማይዶ ዘባቤኪ አደው አበው ቀደምት ሞት ውስተ ሕይወት የቀደሙ አባቶች እስኪ በሉና የቀደሙ አባቶች በሉ እስኪ ከሞት ወደ ሕይወት የተሸጋገሩብሽ ድልድይ አንቺ ነሽ። የቀደሙ አባቶች ከሞት ወደ ሕይወት ከጨለማ ወደ ብርሃን የወጡብሽ ከኃጢአት ወደ ጽድቅ የተመላለሱብሽ በእሷ በኩል ነው። አዎ በጨለማ ውስጥ እንኖር ነበረ። የኃጢአት ተገዦች ሁነን ነበር። የኃጢአት ባሪያ ሁነን ነበር። ግን በእሷ በኩል የመጣው መድኃኔዓለም ክርስቶስ ልጇ ምን አደረገ? የመዳናችን ምክንያት ናት ብላ ቤተክርስቲያናችን የምታምነው ከዚህ የተነሳ ነው። አዎ የቀደሙ አባቶች የተሸጋገሩብሽ ድልድይ እንደሚታወቀው ከወዲህ ያለው ወደዚያ ይሻገርበታል፣ ከወዲያ ያለው ደግሞ ወደዚህ ይመጣበታል። አያችሁ፣ እናታችን ድንግል ማርያምም ደግሞ ከሞት ወደ ሕይወት ከዳቢሎስ እጅ ወደ እውነተኛው ልጇ ወደ አማናዊ ልጇ ወደ ብርሃን የተመጣንባት ስለሆነች ይሄ ሊቅ አባታችን ቅዱስ ሕርያቆስ ማርያምን ስለዚህ እንወዳታለን ብሎ ይናገራል። እየሰማችሁ ነው? ከቃሉ ጋር ናችሁ? አዎ ኦ ማይዶ ዘባቤት ያለው አበው ቀደምት ሞት ውስተ ሕይወት ኦ ምዕራግ ምድር እስከ ሰማይ። አሁንም እንደዚሁ ይቀጥልና ከምድር እስከ ሰማይ የወጣንብሽ መሰላል ይላል። ድንግል ማርያም መሰላል ትባላለች። ምን ትባላለች? ምን ትባላለች? መሰላል እንደምታውቁት ከታች ያለው ምን ይላል? ወደ ላይ ይወጣበታል። ከላይ ያለው ደግሞ የወጣው ደግሞ ተመልሶ ምን ይላል? ይወርድበታል። አያችሁ፣ ክርስቶስ ለማለታችን ምክንያት ድንግል ማርያም ነች፣ ሌላ ማንም አይደለም። መድኃኒት ለማለታችን፣ አማኑኤል ለማለታችን፣ እግዚአብሔር ከኛ ጋር ሆነ ለማለታችን ምክንያታችን ድንግል ማርያም ነች። ማነች አልኳችሁ? ንገሩኝ ባካችሁ፣ ማነች? ድንግል ማርያም ነች። ለዚህ ነው ቤዛችን ነች የምንላት። አያችሁ፣ ቃል ያ ረቂቅ የሆነው የማይታየው የማይዳሰሰው ዘላለማዊው በዓይነ ሥጋ ልናየው የማንችለው ረቂቅ የሆነው የመጣው በድንግል ማርያም በኩል ነው። ስለዚህ መሰላል እንላታለን። ከአባ ሕርያቆስ የተሻለ ሊቅም የለም። ከአባ ሕርያቆስ የተሻለ ጳጳስም የለም። ከአባ ሕርያቆስ የተሻለ ቅድስና ያለው አይኖርም። አዎ፣ ስለዚህ ድንግል ማርያምን ምን እንላታለን? መሰላላችን ነሽ። መሰላል ቃል ወደ ምድር የመጣባት ሥጋ ደግሞ ወድቆ የነበረው በጉስቁልና የነበረው ከቃል ጋር የተዋህደባት ተዋህዶ ያለባት እመቤታችን ድንግል ማርያም ነው። ስለዚህ ሁሉ ድንግል ማርያምን ምን እንላታለን? እንወዳታለን፣ እናከብራታለን። አዎ ለስሟም የጸጋ የእናትነት ስግደት እንሰግድላታለን። አዎ ዝቅ እንላለን። የአምላክ እናት ነች። የማን እናት ነች? የማን እናት ነች? እንኳን የአምላክ እናት ሆና ቀርታ የአንድ የቀበሌ የእድር ሌላ የባለስልጣን ወዘተ እናቶች እንኳን ሲሆኑ ምን ያህል ነው ቦታ የሚሰጣቸው? እውነት ነው ሐሰት? እግዚአብሔር ልጅ ተናገሩ እውነቱን እንጂ እውነት እኮ ነው አይደል? የአንድ የባለስልጣን እናት እንኳን ራሱ ምን ያህል ክብር ነው የሚሰጣት? ከሱ በላይ ክብር ይሰጣታል። አያችሁ፣ እናታችን ድንግል ማርያምማ ለዚህ ነው መሰላል ናት ይላሉ አባቶቻችን። ቃል ወደ ምድር የወረደባት ያ ረቂቅ የሆነው ከሦስቱ አንዱ እግዚአብሔር ወልድ ስግው ቃል የሚባለው ሥጋ ደግሞ ወደ ሰማይ የወጣባትና በአብ ቀኝ ለመቀመጥ በተዋህዶ ከብሮ ይሄ ሥጋ ከድንግል ማርያም የነሳው በተዋህዶ ከብሮ በአብ ቀኝ ለመቀመጥ ምክንያት የሆነች መሰላላችን ድንግል ማርያምን። ስለዚህ ድንግል ማርያምን ምን እንላታለን? እንወዳታለን። አዎ በሌላ ቦታ ሁሉም ይህ አባት ምን ይላል መሰላችሁ? እግዚአብሔር ስለ ንጽሕናዋ ስለ ቅድስናዋ ሲናገር እሷን የሚመስላትና የሚተካከላት እንዳለ ሲናገር ምን ይላል? ነጸረ አብም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወስተ ኩሉ አጽናፍ። ልብ በሉ፣ እግዚአብሔር አብ ከሰማይ ሆኖ በአራቱም ማዕዘን በምስራቅ በምዕራብ በሰሜን በደቡብ ተመለከተ። ምን አለ? ተመለከተው። አስተንፈሰ ወአጼኖ ሻመረመረ ፈለገ ይላል። ወይረከበ ዘከማኪ እንዳንቺ ያለ ግን አላገኘም። እንደማን ያለ? እንደ ድንግል ማርያም። እንደ ድንግል ማርያም
ብዙ ሴቶች እኮ ነበሩ የሚገርማችሁ ነገር ንጽሕት ዘር አድርጎ ፈጥሯታል። መርገመ አዳም ያልነካት ያልወደቀባት ለተዋሕዶ የመረጣት ለእናትነት የመረጣት ይህ ስለሆነ እናታችን ድንግል ማርያምን በዚህ ሁሉ ምን እንላታለን? እንወዳታለን። መልሱልኝ እንጂ እንወዳታለን። ከቃሉ ጋር ናችሁ? እየሰማችሁ ነው? መድኃኔዓለም ሁላችንንም ይስማን። ያው ምእመናን ኮስተር ብሎ መስማት ያስፈልጋል። ቅድም እንዳልኳችሁ ይውላችሁ ምን መሰላችሁ? ፈታኝ አካል ብዙ ጊዜ ቃሉን እንዳንሰማ እዚህም ቁጭ ብለን እኮ የሚከታተልን አለ አይደል? ሰው ወደ ቃሉ ሲቀርብ ሰው የእግዚአብሔርን ቃል መስማት ሲፈልግ እግሮቹ ሁሉ መልካም ወደ ሆነው ነገር ማቅናት ሲጀምሩ የሚከታተል ፈታኝ አለ። ልብ በሉ። እየሰማችሁ ነው? የሚከታተል ፈታኝ አለ። ስለዚህ ልብ ብሎስ ማሸነፍ ያስፈልጋል። ቃሉን በመስማት ልባችን ለቃሉ በመስጠታው እየጸለይ ቃል እግዚአብሔሩን ስንሰማ አስታውሱ ከሆነ ባለፈው ያቺ ባለሽቷ ለማርያም የሚገርማችሁ ነገር ያ ቁንጅናዋን ውበቷን ሁሉ አይታ ምን ዋጋ አለው በዚህ ዓለም ላይ ያለው ቁንጅና፣ ገንዘቡም የሚያልፍ ነው፣ ቁንጅናውም የሚያልፍ ነው፣ ሁሉም ነገር የሚያልፍ ነው፣ ምን ዋጋ አለው ብላ አካሏን ካየች በኋላ ክርስቶስን አሰበች ይላል። ማንን አሰበች? ማንን አሰበች? ክርስቶስን አሰበች። እንዲያውም ኃጢአትን ይቅር የሚል አንድ መምህር አለ። ለምን ወደሱ ሂጄ ኃጢአቴን ሁሉ አልናዘዝም አለች። በእውነት እንዲህ አይነቱን ለሁላችንም ግጠመነው እንዲህ የምንልበት ጊዜ እንዲመጣ ኃጢአታችንን የምናስብበት፣ በደላችንን የምናስብበት፣ ከሰዎቹ ጋር ያደረግነው መተላለፋችንን የምናስብበት ጊዜ እግዚአብሔር ያምጣልን። ምን ያደርጋል አለች። ያንን ውበት አይታ ማለት ነው። እና ወደ ክርስቶስ ጉዞ ስትጀምር የሚገርማችሁ ነገር ፈታኙ አካል ሳንደርስበት የደረሰብን ከገነት እንድንወጣ ያደረገ ምን አደረገ? መንገድ ላይ ቁጭ ብሎ ጠብቋታል። የሚገርማችሁ ነገር ወዴት ትሄጃለሽ ብሎ ማለት ነው። ዝም አለችው። የሚገርማችሁ ነገር እንደው መቼስ አንዳንድ ጊዜ እግዚአብሔር ሲጠራ እንደው ብዙ ጊዜ ዝም ብሎ መለፍለፍን ልክ አይደለም። በእመና የምንናገርበት ቦታ መምረጥ ያስፈልጋል። እውነትም አሰብ እንደው ዝም ብሎ ለጠራን ሁሉ አቤት ቃል አደጋ ነው የሚሆነው። ለጠራን ሁሉ ሽካል ተከተለኝ ላለው ሁሉ ከተከተል እጅግ በጣም ከባድ ነው የሚሆን። ዝም አለችው። የሚገርማችሁ እንደውም አንቺ ባትነግሪኝ እኔ እነግርሻለሁ አለ። አያችሁ አሁን ምንድነው በቁጥጥር ውስጥ መዋል ነው የፈለገው፣ ግን አልቻለም። ወደ ማን ነው እየሄደች ያለች? ወደ እግዚአብሔር ነው፣ ወደ እውነተኛው መምህር፣ ከዚያ ሁሉ ስራቷ ወደሚፈታው ወደ አማናዊው መምህር ነው እየተጓዘች ያለችው። አሁን አንቺ ባትነግሪኝ አለ። ፍቅሩ ያላለቀለት ወንድ። ይህች ሴት የሚገርማችሁ ነገር የኋላ ታሪኳ እጅግ በጣም የሚዘገንን ነው። ሰዎችን ወንዶችን በማጥመድ የምትታወቅ ውበቷን የሰዎች ማጥመጃ መረብ አድርጋ የምትጠቀም ሰው ነበረች። በእሷ ላይ ሰይጣን ይጠቀማል። ማን ይጠቀማል? ሰይጣን። የኃጢአት መስሪያው አድርጓታል። በቁጥጥር ውስጥ አውሏታል። ባትነግሪ ፍቅሩ ያላለቀለት ወንድ መጥቶልሻው ለእሱ ሽቱ ልትገዥ ትሄጃለሽ። ጥቂቱን በብዙ የሚሰጥ ነጋዴ መጥቶልሽ እያለ አለ። የሚገርመው ነገር ግን ዝም በማለቷ በኋላ ይሄንን ሰይጣን ድል አድርገው ወደ እውነተኛው ወደ ክርስቶስ ሄዳ ከታሰረችበት ሁሉ እግዚአብሔር ፈቷታል። ክብር ለመድኃኔዓለም ይሁን። አመስግኑት። ስለዚህ ምንላችሁ ፈልጌ ነው፣ ቁጭ ብለን ስንማር ብዙ ጊዜ ቤት ላይ ቁጭ ብሎ ቤት ላይ ስራ የሚሰራ ሰው አለ፣ ቢሮ ላይ የሚሄድ ሰው አለ። ቢሮ ላይ እንደው ክፉ ስለሚናገረው ሰው ስለሱ የሚያስበን የለም። ግድ የለም ተውት፣ ይህ ሁሉ ያልፋል። ምን ይላል አልኳችሁ? ያልፋል። በሚያልፍ ዓለም ውስጥ ሆነን ማሰብ ተስፋ ማድረግ ያለብን የማያልፈውን ዓለም ነው። እግዚአብሔርን ነው ማሰብ ያለብን። ማንን? እግዚአብሔር ተስፋችን ነው። እዚህ የተሰባሰብነው አሁን ሰዎቹ ስለጠሩን አይደለም። እገሌና እገሌ የሚባሉ ሰዎች እንድትመጡ ስላሉን አይደለም። ነው እንዴ? ምን ለማድረግ ነው? የእግዚአብሔርን መንግስት መውረስ እንድንችል ኃጢአታችንን እግዚአብሔር ይቅር እንዲለን፣ በደላችንን ይቅር እንዲለን መንግስቱን እንድንወርስ ሁላችንም ቃሉን በመስማት ህይወታችንን እንዳንስ ተሰብስበናል ማለት ነው። ስለዚህ እዚህ ሆኖ በዓለም ውስጥ ያለውን ማሰብ ልክ አይደለም። ልፋታችን ፍሬ እንዳያፈራ ያደርገዋል ማለት ነው። ከንቱ እንድንሆን ያደርገናል። እግዚአብሔር ከንቱ ከመሆን ሁላችንን ይሰውረን። ስለዚህ እግዚአብሔር ንጽሕት ዘር አድርጎ ስለፈጠራት ከሴቶች ሁሉ ልዩ ስላደረጋት ድንግል ማርያምን በእነዚህ ሁሉ ምን እንላታለን? እንወዳታለን፣ እናከብራታለን። በሌላ በኩል እመቤታችን ድንግል ማርያምን የምንወዳት ከከበሩት ሁሉ የከበረች ስለሆነች ነው። ከከበሩት ሁሉ ምን ያለች? ከፍ ያለች የከበረች። ሌላው አባት ድንግል ማርያምን ለማመስገን ሲመኝ የነበረው
አባ ኤፍሬም እንዲህ ይላል የአቢ ክብራ ለማርያም እንኩሎሙ ቅዱሳን እስመ ድልዎ ኮነትረቱ ወክፎ ቃለ አብ የድንግል ማርያም ክብሯ ከቅዱሳን ሁሉ ይበልጣል ይላል። ከቅዱሳን ክብር የድንግል ማርያም ምን ይላል? እስመ ድልዎ ኮነትረቱ ወክፎ ቃል የአብ አካላዊ ቃል ከሦስቱ ቅዱስ አንዱን እግዚአብሔር ወልድን ለመቀበል በቅታ ተገኝታለችና ክብሯ በዓለም ላይ ከከበሩት በእግዚአብሔር ፊት ከሚሄዱት ከሚጓዙት ሁሉ ከቅዱሳኑ ከፍ ከፍ ያለ ነው ይልና ይናገራል። ስለዚህ የእናታችን ድንግል ማርያምን የምንወድበት ምክንያቱ ከፍ ከፍ የምናደርግበት ምክንያታችን ይህንን የመሰለ ነው። እስመ ድልዎ ኮነትረቱ ወክፎ ቃል ዘይፈርህዎ መላእክት መላእክት የሚፈሩትን ማን የሚፈሩትን? ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ እያሉ የሚያመሰግኑትን በፊቱ የሚሰግዱት ዘይፈርህዎ ወይአኩትዎ ትጉሃን በሰማያት እነዚያ ትጉሃን በሰማያት የሚያመሰግኑትን እርሱን ለመቀበል በቅታ ስለተገኘች እንዲህና ይእቲ ተአቢም ኪሩቤል ይህች ከኪሩቤል ትበልጣለች ይላል። ከማን ትበልጣለች? መላእክት ማለት ናቸው። ወትበለብልም ሱራፌል ከሱራፌልም ትበልጣለች። እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ከቅድስት ሥላሴ ከሦስቱ አካል ለአንዱ ለእግዚአብሔር ወልድ ማደሪያ ሆና በቅታ ስለተገኘች ክብሯ ከከበሩት ሁሉ ከፍ ያለ ነው ይልና የድንግል ማርያምን ክብር ይናገራል። ክብር ለእናታችን ይሁን። ከፍ አድርጉና መስገናት እባካችኋል። በእነዚህ ምክንያቶች እናታችን ድንግል ማርያምን እንወዳታለን። ሊቁ አባታችን አባ ሕርያቆስ እንደተናገረው የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አሁን በዚህ ባለንበት ዘመን ላይ ብዙ የሚነሱ ሃይማኖታችን ጉዳይም ከቤታችንም እንዲሁም ደግሞ ውጭ ላይ ያለው የለየለት ምንም ችግር የለውም። እሱ አንድ ጊዜ ለይቶለት ያበደ ሰው መቼም አይመለስም አይደል? እግዚአብሔር እንደው በቸርነቱ ካልመለሰለት በስተቀር ማለት ነው። እንዲሁ ደግሞ ቤታችን ቁጭ ብለውም ደግሞ ለማበድ የሚላዳቸው ሰዎች አሉ። እንደው በድንግል ማርያም ድርድር የለም እውነት ለመናገር ማለት ነው። እኛ እግዚአብሔርን የምናውቀው ክርስቶስ የሚለውን የምናውቀው በእሷ በኩል ነው፣ በማንም አይደለም የምናውቀው። እውነትም ሐሰት ነው። ግን መደንገጥ አያስፈልግም፣ መፍራትም አያስፈልግም። አልኳችሁ ከእነ አባ ኤፍሬም የሚበልጥ ማንም የለም። አሁን ከእነ አባ ሕርያቆስ የሚበልጥ ማንም የለም። ከእነ ቅዱስ ያሬድ የሚበልጥ ማንም የለም። ድንግል ማርያም ቤዛ ለመባል የሚያበቃ ምንም ነገር የላት እያሉ በድፍረት እየተናገሩ ሰምተናል አይደል? እኛ አባቶች ናቸው እንግዲህ አባት ብለን የምንላቸው ቆሙን እስካደረጉት ድረስ ነው። በዚህ ከመጡ ግን አንላቸው። ስለዚህ መደናገሪያ ግንዛቤ እንድትጨብጡ ነው። እውነተኛውን ነገር እንድታውቁት ነው። እናታችን ድንግል ማርያም ቤዛ የምትባልበት ምክንያት ይሄንን በመሰለ ምክንያት ቤዛ ትባላለች። በዚህ መጽሐፈ አርጋኖን በሚባል መጽሐፍ ላይ እንዲህ የሚል ቃል እናገኛለን ስለ እመቤታችን። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ስጋ የለበሰ ሁሉ መመኪያ ድንግል ሆይ ይላል። ልብ በሉ። ስጋ የለበሰ ሁሉ መመኪያ ድንግል ሆይ፣ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል፣ የዓለም ሁሉ ቤዛ፣ ነፍሴን ከክፉ ነገር ወደ ገሃነምም ከምትወስድ የጥፋት መንገድ አድኛት ይላል። ነፍሴን ወደ ገሃነም ከምትወስድ፣ ወደ የት ከምትወስድ? ወደ ገሃነም ከምትወስድ የጥፋት መንገድ ሁሉ መልሽልኝ፣ አድኛት እያለ ቤዛ የምንላት ከዚህ የተነሳ ነው። በሌላ በኩል ድንግል ማርያምን እንግዲህ ጠቅለል አድርጎ ለመጨረስ ያህል የምንወድበት ዋናው ትልቁ የምናከብራት ከፍ የምናደርጋት እንግዲህ የትንሣኤያችን በኩር የሆነው መድኃኔዓለም ክርስቶስም ስላስገኘችልን ነው። እውነተኛ መብል፣ እውነተኛ መጠጥ። እውነተኛ መብል እንዴት አይነት ነው? የእግዚአብሔር ልጅ እውነተኛ መጠጥ እንዴት አይነት ነው? በዚህ ዓለም ላይ የሚበላ የሚጠጣ የተሻለ እንዲሁ የተለያየ ነገር ብለን የምንለው አለ። ድንግል ማርያም ያስገኘችልን እውነተኛ መብል ግን መድኃኔዓለም ክርስቶስ በቀራንዮ አደባባይ ላይ የተሰዋው ቅዱስ ሥጋው ክቡር ደሙ የፈሰሰው ይሄ እውነተኛ መብል ነው። ይሄን ስላስገኘችልን ማለት ነው። በዚህ ምድር ላይ የምንበላው ምግብ ጠዋት በልተነው ለማታ ያስፈልጋል። እውነት ማሰብ ነው። ማታ በልተነው ለጠዋት ያስፈልገናል። ማደር አንችልም፣ መዋል አንችልም። ጠዋት በልተናል ብለን ማደር አንችልም። ድንግል ማርያም ይሄንን ግን እውነተኛ ህብስት የተባለ መድኃኔዓለም ክርስቶስ በቀራንዮ አደባባይ ለዓለሙ ሁሉ አንድ ጊዜ ራሱን አሳልፎ የሰጠው የኃጢአታችንን ይቅር ያለው አምላካችን እግዚአብሔር የነፍሳችን ቤዛ፣ የነፍሳችን ጠባቂ እረኛ፣ የሕይወታችን መልክ መድኃኔዓለም ክርስቶስ እሱን ስላስገኘችልን ድንግል ማርያም የማዕዳችን የሕይወታችን እውነተኛውን እንጀራ እውነተኛውን መጠጥ ያገኘንበት
ማዕዳችን ስለሆነች ድንግል ማርያምን እናከብራታለን። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ዛሬ ብዙ ረሃብተኞች አለን። ዛሬ ብዙ የተራብን አለን፣ ብዙ የተጠማን አለን፣ ብዙ የተቸገርን አለን። ፍቅር በማጣት የተራብን፣ ፍቅር በማጣት የተጠማን፣ ሰላም በማጣት የተጠማን፣ ሰላምን የተጠማን። እውነት ሐሰተ እግዚአብሔር ልጆች፣ እውነተኛው ሰላም ከድንግል ማርያም የተገኘ ነው። እሷን ስናውቃት ወደ እሱ መድረስ እንችላለን። እኛ ደግሞ የንጉሥ ልጅ ነን። የንጉሥ ልጅ የሚያጣው የለም። ከማይጠፋ ዘር የተወለደ የንጉሥ ልጅ የሚያጣው የለም። ሁሉም በእጁ ነው፣ ሁሉም በደጁ ነው፣ ሁሉም ነገር ሞልቷል። የማን የንጉሥ ልጅ እግዚአብሔር አምላካችን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዘላለም ለምን እንራባለን? ለምን ባዶ ሆዳችን እንሄዳለን? ለምን አንቀርብም? ዘላለማዊ መንግስቱን የምንወርስበት ደግሞ ከቅዱስ ሥጋው ክቡር ደሙ ነውና ይሄንን በልተን ጠጥተን ዘላለማዊ መንግስቱን እንድንወርስ አምላካችን እግዚአብሔር ይርዳን። ሀገራችን ኢትዮጵያን እግዚአብሔር በቸርነቱ ይጠብቅልናል። የኢትዮጵያን ትንሣኤ የተዋሕዶን ክብር ከፍ አድርጎ ያሳየን። ይቆየን። ወስብሐት ለእግዚአብሔር።